ዮናስ በጣም ከባድ ነገር አድርጓል። ትልቅ ጥፋት ነው ያጠፋው። ምንድነው? ከየትም ብለህ ጥራው የምትሰማኝ እኮ ካለበት ደውልለታለሁ። በቃ በእኔ ስልክ ምንድነው እያስጨነቀኝ ነው ያለው? ልዑል ዝም ብዬ የምነግርህ አይነት ነገር አይደለም። በቃ እኔ እንዴት ብዬ ነው የምነግርህ? እኔ ራሱ ጨንቆኛል። እንዴት ብዬ እንደምነግርህ ቀላል ነገር አይደለም። ይልክ በቃ በጣም ከባድ ነገር ነው። ከባድ ነገር አድርገህ አስበው። እኔ ምን ብዬ ነው የምነግርህ? እንዴት ነው ከባድ ነገር የሚሆነው? በቃ በጣም ከባድ ነገር ነው የተፈጠረው። ስማኝማ፣ ስደውልለትም ስልክ አያነሳም። አው አያነሳልኝ። ለምንድን ነው ስም አያነሳልኝ? ያነሳልም አይችልም። ምን አድርጎ ነው? እኔ ልዑል እኔ ምን ብዬ ልንገርህ? እኔ ጨንቆኛል። ካልወሰድኩት ብሎ ወሰደው አይደል እንዴ ልጁን? ይኸውላችሁ የምታውቁትም የደበቃችሁኝማ ነገር አለ። ያለ አንድ ነገር አይደለም። እኔ እንጃ። እኔ መስማት አልፈልግም ነበር። በቃ ይሄንን ወሬ ለምን ለኔ እንደነገረኝ አላውቅም። እኔ መስማት አልፈልግም ነበር። ለምን ለኔ እንደነገረኝ አላውቅም። በቃ ይሁን ከኔ እኔ ራሱ በቃ እዚህ ጉዳይ ውስጥ መጀመሪያ ራሱ መግባት አልነበረብኝም። እንዴት? አንተ ቢያንስ እኮ ልጅ ነበር አይደል እንዴ? ታውቀዋለህ ነበረ አይደለም አለኝ። አዎ አውቀዋለሁ። እና እንደዚህ የሆነ ነው። እኔ ምን ብዬ እንድነግርህ ነው? እያስጨነቀኝ ነው ልዑል። እኔ ወይ እሄዳለሁ በቃ። ለምንድን ነው የምትሄደው? እሺ ያለበት ውሰደኝ ልጁ። እኔ አላውቅም ልዑል። ወይ እንደውልለትና ወይ ራሱ መጥቶ አሁን አብረን እንዳለን አያውቅም። እሺ እንከየው ደውልለት። ራሱ መጥቶ ይነግራል። ይኸው ደውልለት። እኔ እንደዚህ አታስጨንቀኝ ልዑል። በቃ እንዴ እኔ በሰላምም አይደለም ያለ አንድ ነገር እንደዚህ ያልሆነ። አያነሳም። ምን ማለት ነው አያነሳም? አያነሳም። በአንተ ስልክ እኮ ነው የደወልኩለት። አያነሳም። በቃ እንዴ እኔ ብላረግ ነው ታዲያ ልዑል? ይኸውልህ በቃ መጀመሪያ ተረጋጋና እነግርሃለሁ። በቃ እሺ እኔ ራሴ እነግርሃለሁ። ተረጋጋ አንተ መጀመሪያ። ይኸውልህ በጣም ከባድ ነገር ነው። እሺ ንገረኝ፣ ምንድን ነው? ልጁ ታሟል? ቢታመምማ ቀላል ነው። መታመም እኮ ቀላል ነው። ይኸውልህ ስማ ልዑል፣ ዮናስ በጣም ከባድ ነገር አድርጓል። ትልቅ ጥፋት ነው ያጠፋው። ምንድን ነው? እኔ እንጃ። እኔ አላመንኩትም። በእርግጥ አላመንኩትም፣ ግን ያለኝ ልጁን ቤተክርስቲያን አካባቢ ሰው የሚበዛበት ቦታ ወስዶ ምን ምን? አው ወስዶ እኔ ለቃቀኝ። እሺ እንዴ እኔ ነኝ እንዴ እንትን ያልኩት? ወስዶ አስቀምጦ ታስቷል መሰለኝ። እኔ ለዚህ ነበር እኮ ሉላ እንትን አትበል ያልኩህ። እንዴት ነው አንተ እንደዚህ አንድ ልጅ ህፃን ልጅ እንደዚህ የምታረጉት? አይደለም በቃ ነግሮኛል። ቀስ ብለህ ንገረው ብሎኝ ነው። ቀስ ብለህ አስረዳውና ለልዑል በቃ ምናምን አለኝ። እኔ ምን ላድርግሽ ታዲያ? ለዚህ ነው እኔ አንተን እንትን ያለው። አለመናገር ደግሞ አልችልም። እሺ ያው ምንድነው ስመለው? እሺ ለሰው ሰውስቶ ይሄ ልጅ አንድ ፍሬ ልጅ አይደለ እንዴ? እና እኔ ምን ላድርግ? ነገረኝ። በቃ እንደዚህ ብለህ ንገረው ለሱ። እኔ የምናገርበትን ድፍረት ስለሌለኝ ነው። የሆነ እንትን ፈልግ በቃ ከፈለገ ወይ ተጠያቂም ግን አንተ ነህ። እኔ በስልክ ነው የነገረኝ። እኔ እንዴት ነው ተጠያቂ የምሆነው ልዑል? ቆይ እኔ ምን አጠፋው? ሰምቼ ለአንተ መንገር አልነበረብኝም ጭራሽ። እየሰማኝ ነው አይደል? አሁኑን ጥራው፣ ከየትም ብለህ ጥራው። የምትሰማኝ እኮ ካለበት ደውልለታለሁ። በቃ በእኔ ስልክ እንዴ ጭራሽ ይሄንማ ተመሳጥራችሁ ነው አንድ ላይ ነው ይሄን ነገር ያደረጋችሁት። እኔ እንደዚህ ላረግ አልችልም ልዑል። እኔ እንደዚህ አይነት እንትን ላረግ አልችልም። በቃ እንደዚህ መጨከንም አልችልም። እኔ ምን አነሳስቶት? ቆይ እናንተ አብዳችኋል እንዴ? እናንተ አላሳድግም ብያለሁ እንዴ? አዎ ብለሃል አንተ ራሱ። ባለፈው እዛ ሄዳችሁ ሳሚ ጋር ስትሰርቁ አይቻለሁ ቪዲዮ። እና እንዴት ላድርግ? እንዴት ትሰርቃላችሁ እናንተ? በስነ ስርዓት ብትጠይቁ አይሰጣችሁም እሱ? አንተ ያማል እንዴ? እዚህ ጋር ስራ ትቼ ነው እንካ ያዝ ብሎ ለአንድ ቀን አውጥቶ ጎዳና ላይ ጣለው ልጁ።
በቃ ወይ ሲጥለው ማብረታ ባብረና እንዲጥል ያረከው ሉል እኔ ንገረው ብሎኝ ነው የነገርኩህ ለአንተ መጥቼ እንጂ ምንም አይነት ነገር እንትን አላልኩም። ከፈለገ እንደውም ከኔ ራስ ትወርዳለህ። ደውዬ በራሴ ስልክ ደውዬ ደውልለት እንትን እለዋለሁ። ወይኔ ምንድነው? ሌላ ስልክ አለው እንዴ እናንተ የምታወሩበት? ይሄው ዮናስ የሚለው ይሄ አይደለ? አይታየህም? ይሄማ ያለ አንድ ሴራ አይደለም እንደዚህ የምታረጉት። እሺ ያዘው። ምንም እንዳትለው እንከሱ ጭራሽ ሄሎ ኧረ ና በእናትህ እኔ ደውለውን በጣም እኔ ሉል አስፈራራኝ። አብራችሁ ነው ምናምን እያለ ነው። እኔ የሆነ ቦታ ናና እንትን በስልክ እናወራዋለን። እኔ እንደሌለውበት ብቻ ትነግረዋለህ። እኔ እያወራሁት የለበትም ብቻ ነው የምትለው። አዎ ቶሎ በል አሁኑ ነው። እዚህ እንትን የለም በእና እንትና የሆነ እንትን ብሎክ 253 ጋር አዎ ቶሎ በልሽ። በመሃል ወደ ላይ የሚያስወጣው መንገድ ላይ ነኝ። አፍጥነው ይኸውልህ አሁን ነው መልሰህ በ5 ደቂቃ ውስጥ ደውልና አሳውቀኝ ብሎኛል። እሺ ትሰማኛለህ አይደለ? አሁን እሱ ሲመጣ እኔ ተደብቄ እጠብቅሃለሁ። እንዳለው እንኳን እንዳትነግረው። አልነግረውም። እኔ የለሁበትም። ተደብቆ ካየኝ ተመልሶ ይሄዳታል። እኔ እዚህ ነገር ውስጥ መግባት አልፈልግም ልውል። በቃ እንዴ አንተ እንደዚህ ሲያረግ አይገባም። እንደዚህ አትለው። ካረገው በኋላ ነው ደውሎ የነገረኝ። ካረገው በኋላ ደውሎ እንዴት እንደዚህ ምናምን ስለው በቃ ያልኩን ብቻ አድርግ ለልውል ነገር አንተ ሄዶ ሲጥለው መለመኛ እኮ ነው የሚያረጉት። በቃ አገባህም ለልውል ብቻ ንገርልኝ። እኔ ለሱ መንገር ስለፈራው ነው አለኝ። እንዴት ነው አምጥቶ ቢሰጠኝ እንደምንም ብያለ አናሳድጎም እንዴ? እኔ እኮ ከእናቴ ጋር እኮ ተጣልቼ እኮ እያሳደግኩት እኮ ነበረ። በቃ ስራ መስራት ስራ መግባት ስላለብኝ ሰው እኔ ያን ሁሉ ቀን ይዤ አንተ አንድ ሳምንት መያዝ እንኳን ያቅተዋል እንዴ? እኔ ምን አገባኝ ታዲያ አሉ። እኔ ምን አገባኝ? እሱ እዛ ጋር ሄዶ ጥሎ ሲመጣ ነው ደውሎ እንትን ያለኝ። እናንተ የራሳችሁን ልጅ ማሳደግ እንዴት ያቅታችኋል? አሁን የምትሰማኝ ከሆነ ስማኝ። ምንድነው የምሰማ? እየሰማሁ ነው። እኔማ እየሰማሁ ነው። እሱ አሁን የሚመጣበት ሰዓት ከሆነ አሁን ወይም ቆይቶ ይምጣ። ቆይ ደውል። እሺ ደወለ። ዝም በል ሄሎ አንተ ቶሎ በል በእናትህ። 5 ደቂቃ ነው የሰጠን። አፍጥነው በስልክ ነው እንድትነግረው የምንፈልገው። ኖ አይደለም አንተ መተህ አይደለም እሱ የለበትም በለው። እኔ በጣም እያስፈራራኝ ነው በስልክ። አዎ በእናትህ ብሎ 200 ምናምን እዛ ወደ ላይ መውጫ ጋር ታቆይ እንዴ? አፍጥነው። እሺ እየመጣ ነው ሉል። እየሰማኝ ነው አይደለ? እኔ አሁኑን እሄዳለሁ። እንደመጣ የት ነው የምትሄደው? እደበቃለሁ። የምትሰማኝ ከሆነ ስማኝ። ብነግረው ግን እኮ እናቴን ፍፄ እንደምንጣለው ምን ብዬ ነው የምነግረው? እዚሁ አብሬያ እንደ እየነገርኩት ያለሁት። በቃ ነግሬሃለሁ። እሺ የት ነው የምትደብቀው? ና እዚህ ጋር እኔ ነኝ እንደ መግባት አልፈልግም እያልኳቸው እዚህ ነገር ውስጥ መግባት አልፈልግም እያሉ የት ነው የሚሄደው ደግሞ ይሄ? አረ ወይኔ አሁንስ በእናታችሁ አላየውም እንዴ? ምን ሆነ ነው እንደ ሌባ የምትዞረው? ተሸፋፍነ ምናምን የምትዞረው? ሰውዬን አያመሃል እንደ አንተ ምን አይነት ችግር ውስጥ እንደከተትከኝ እንትን ብለሃል አውቃለሁ። ምን እንዳደረኩ እያወቅ ለምንድን ነው የጠራኝ እዚህ ጋር? ማለት እኔ ልውል ደውሎ እያስፈራራኝ ነው። ልታወራኝ ከፈለክ ልውል ደውሎ እያስፈራራኝ ነው። ካሜራም ይዣለሁ። ምን ብሎ ነው የሚያስፈራራ? ደውሎ ይኸውልህ በስልክ
አንተም አለህበት። እንዴት አወቅ? ይሄንን ነገር እንዴት አወቅ? አንተም አለህበት። አብራችሁ ነው የጣላችሁት። በአንተ ልጅ ጊዜ ወስደ አብራችሁ ነው የጣላችሁት? አዎ እያለ እኔን ነግረኸው ነው ጭራሽ? ለምንድን ነው የነገርከው? ለምንድን ነው የነገርከው? አትንገረው እኮ ብዬ ነበረ። በራሱ ንገረው ነው ያልከኝ። አማሃል እንዴ? በራሱ መንገድ ይወቅ እንጂ እኔ ንገረው ብያለሁ። ንገረው ነው ያልከኝ። አማሃል እንዴ? አብረን እኔ መንገድ ፈርቼ ነው ምናምን አላልክም እንዴ? መጀመሪያ በቃ እንዴት በራሱ ጊዜ ይወቅ እንጂ እኔ እንደዚህ ፈጥነህ ንገረው ብያለሁ። ምን አይነት ሰው ነው አንተ? ቃልህን አትጠፍ በእናትህ እንዴ። አንድ ነገር ቢደርስብኝ በአንተ ነው። ይሄንን ማወቅ አለብህ። አንድ ነገር ነው። ምንድነው የሚደርስብህ? ምክንያቱም ያደረኩት ነገር ከባድ ነገር ነው። ጭንቅላት የለህም እና ልሙትልህ ይሙት እቤቴ ህፃኑ ከሚሞት ማለት ነው። መንገድ ላይ ሰጥቼው ደህና ሰው አንስቶ ቢያኖረው ይሻላል፣ ያሳድገው ይሻላል። ለልዑል እንትን አትለው፣ ለልዑል እንትን አትልም፣ አትሰጥም መልሰህ? እሺ አይለኝም። እሱ ጋርም ያው ነው ደግሞ በዚህ ሰዓት ምንም አያስፈልግም። አሁን ለምንድን ነው የፈለከኝ? ለምንድን ነው የፈለከኝ? እኔ ከቤት መውጣት አልፈልግም። ይኸውልህ የትም እኮ አትሄድም እኮ። አሁን ቤትህንም መቀየር ምናምን አይደለም፣ አሳየዋለሁ ቤትህንም። እኔ ልዑል እያስፈራራኝ ነው አሳያለሁ። አይደለም ቤቴ መጥቶ ምንም አያደርገኝም። እሱን እያስፈራራኝ ነው ያለው ልዑል። ምን ብሎ ነው የሚያስፈራራ? ምን ብሎ ነው የሚያስፈራራ? ይኸውልህ እኔ ምንድን ነው? ለምን ግልጽ አታወራም? በቃ አንተ እረፍ። ቆይ በእንደዚህ አይደለም። እረፍ። አትጣላ። እረፍ። ልታስገድለኝ ነበር? ላስገድልህ አይደለም። የትም አትሄድም። የት ነው ያደረከው? እሺ አረጋጋው። ያዝልኝ። እሺ ጋር ላይ አንተ ቆይ ተረጋጋና አውሩ። የት ነው ያደረከው? በስነ ስርዓት አውሩ። ተረጋጋና። እንዴት ነው የምረጋጋው? ና ተመካክረን ነው አይደል? ይኸውልህ እኔ እሱ እኔንም አንቆ እንዲገለኝ አልፈልግም። ገባክ? በአንተ ምክንያት እኔ ከሱ ጋር መጣላት አልፈልግም። አንተ ወስ አልነግረኝም ነበር መጀመሪያ? ዮናስ ና እዛ ሆኖ ያውራኝ። እሺ አንተ ተረጋጋ። በቃ ተረጋግተህ ታወራዋለህ። ና ይኸውልህ ና አልመጣም። ያረገበትን ይንገረኝ። በቃ እኮ ይነግርሃል። አንተ ተረጋጋ። እሱ ይሄ እንደዚህ እያስፈራራው አይደለም የሚነግርህ። ሰማ? እያስፈራራው አይደለም የሚነግርህ። ተረጋግቶ እንዲያወራኝ ነገር አለበለዚያ አንተን አለ። እሺ በቃ አለበዛ ምን አንተ ረፍ። የት ነው የምትሄደው? ቆይ ይነግርሃል ልዑል። ተረጋጋ። አንተ ምን ሆነህ ነው? ችግር አለብህ? እኔ ሁለተኛ ስህተት እንዳልሰራ ብዬ ነው። ያዝልኝ። አንተ ልዑል ረፍ ብያለሁ። ረፍ። እኔ ላስማማችሁ ነው። አሁን ልዑል ይናገራል። በቃ ረፍ። ይሄ ልጅ በእንደዚህ አይነት መንገድ አይደለም። ጣለው እኮ እሺ። አንጥለውም ጣል። ረፍ እንዴ። በቃ የት እንዳደረገ ይነግረናል። ተረጋጋ አንተ። ና አንተ በስነ ስርዓት አውራ። ቁምና ምንድነው እሺ የሚፈልገው? ይንገረኝ። ምንድነው የፈለገው? ልጁን የት እንዳረካው ነው ተናገር። ልጁን የት እንደጣልከውም ንገረኝ። የምር ጥለኸዋል? ልጁን ጥዬው አይደለም። ከቤተ ክርስቲያን ብዙ ጊዜ የሚመላለሱ ያ ቦታ ብዙ ሰው የሚመላለስበት ሰው ነው። ቤተ ክርስቲያን ደግሞ ለመለመኛ ነው አይሰጠው አይደለም። ቤተ ክርስቲያን ደግሞ የሚመላለስ ሰው ደግሞ ደግ ነው። ሕፃን ልጅ አይቶ ጨክኖ አያልፍም በሚለው እዛ ጋር አስቀምጬላቸው ነው የሄድኩት። በቃ ይሄን ነው ያደረኩት። እንዴት ነው የምታስበው አንተ? አንድ ፍሬ ሕፃን ልጅ ላይ ሌላ አማራጭ የለኝም። ምንም ላደርጋችሁ። አንተ ለሰው ነው ለትልቅ ሴትዮ ነው የሰጠሁት አይደል እንዴ ያልከኝ? ነፍስ ከማጥፋት እኮ አይተናነስም። ቆይ አንተ ተረጋጋ በእናትህ ልዑል። ምን ሆነ ነው እንዴ? ካለበት ታመጣ እንደሆነ ታመጣታለህ። አንተ ያማል እንዴ? ጣለው ደግሞ ጭራሽ በአንተም ብሶ እንትን ልትል ነው እንዴ? ድንጋይ ባነሳ አይደለም። እረፍ ነግሬሃለሁ። አንተ እረፍ። በቃ ልጅ ህይወት ላይ እንደዚህ ተወስናለህ? ቆይ አንተ ለትልቅ ሰው አንድ ሰጥቻለሁ ያልከኝ ለትልቅ አሮጊት አንድ ያነሳው ነው ትልቅ ሰው እንጂ። ኦኬ ሲያነሱትም አይተሃል ጭራሽ። እሺ ሌላ ነገር ከመፈጠሩ በፊት አሁን ያለበት መለመኛ እኮ ነው የሚያደርጉት። ምንድነው ሻውን እየፈለገው መለመኛ እኮ ነው ያስጠራኝ። ለምንድን ነው አሁኑኑ ካስቀመጥክበት ከደበክበት ከጣልክበት ልጁን ታመጣት እንደሆነ አንጣት። ያለበዛ ግን ባለፈው በቢላ መሪያ አለው አይደለ? አሁን ግን አንገትን ነው የምቆርጠልህ። ምን ቦታው እንዳሳይ ነው የምፈልገው? ይዘውና ልጁን አሁን የለም። ልጁ እንዴት ነው የለም የምትለው? የለም ተወስዷል። በቃ ቦታውን ከሆነ የፈለከው አሳይሃለሁ። እሺ አሳየኝ። እኔንም አንቆ ሊገለኝ ነው። አብራችሁ ተባብራችሁ ነው ያረጋችሁት። እሺ አሳያለሁ። ያዝልኝና በቃ አሳያለሁ። ያዝልኝ አትበል። አሳየና በቃ አሳየው። ለሱ አሳየኝ። እሺ አሳያለሁ።
ወሬ ነው የምፈረጥጠው። ወደዚህ ነው ያለው እኮ ና እሺ በእናትህ ዮናስ ግን አንተ ምን አይነት አረመኔ ነህ እንዴ? በዚህ ልክ ተጨክናለህ አንተ? እንደው የሱ ልጅ ቢሆን ራሱ አትፍረድ። በቃ እኔ ሌላ አማራጭ የለም። ና ላሳይ ቦታውን ከሆነ የምትፈልግ ና አንተ ማለቃቀሱን ትተና እንሂድ ቶሎ ቶሎ። እዚህ ባዶ ቦታ ላይ እንዴት ነው ሰው ከቤተ ክርስቲያን እንኳን የሚመጣው? እዚህ ጋር የሚደረደሩ ነበሩ። አንተ ትቦ ላይ እንኳን ስታስቀምጡት እንደው አይደብርም? ሰው ነበር በሰዓቱ። በቃ አንስተውታል። ያው እዚህ ጋር ነው ቦታውን አይደል አሳየኛል። ኧረ ዮናስ የምትባል ልጅ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ